ታሪካችን የሚጀምረው በሙምባይ ከተማ ውስጥ ሲሆን አንድ ፖሊስ ለአለቃው መንገድ ላይ ሕግ ሲያስከብር የወጣቶች ቡድን እያስቸገሩት እና ምንም ክብር እንደማይሰጡት ይነግረዋል። አለቃው ግን ልጆቹ ሀብታም ልጆች ስለሆኑ ምንም እንደማይረዳው ይነግረዋል። ፖሊሱም ወደ መጨረሻው ተስፋው በፖሊስ እና በወንበዴዎች ስሙ ሲነሳ ወደሚርበተበቱት አለቃው በጅራው ሲንጋም ጋር በመሄድ ስለ ጉዳዩ ይነግረዋል። ፖሊሱም ወደ ስራው ተመልሶ ስራውን መስራት ይጀምራል። በዚህም ሰዓት ልጆቹ ይመጣሉ። እንደሌላው ጊዜም በንቀት እየቀለዱበት ያልፋሉ። የዚህን ጊዜ ፖሊሱ ድምጹን ከፍ አድርጎ ሲንጋምን ሲጠራው ሲንጋም ከመኪናው ጀርባ ይወጣል። አንዱንም ልጅ ከሞተሩ ላይ በአንድ እጁ አንጠልጥሎ ይጥለዋል። ሌሎቹም ፖሊሶች የቀሩትን ልጆች በመያዝ ወደ ፖሊስ ጣቢያ ይወስዷቸዋል። በሌላኛው ትዕይንት አንድ ጉሩጂ የሚባል ሚኒስቴር ስለ ህገወጥ የገንዘብ ዝውውር መግለጫ ሲሰጥ ያሳየናል። ጋዜጠኞችም እንዴት እንደሚያስቆም ሲጠይቁት ፖሊሶች በትኩረት እየሰሩ እንደሆነና በጥቂት ጊዜ ውስጥ ይሄንን የገንዘብ ዝውውር እንደሚያስቆሙት ይነግራቸዋል። የዚህኑ ሰዓትም በቴሌቪዥን ግሮቨር ከሰዎቹ ጋር በንዴት ይከታተለዋል። በሌላኛው ትዕይንት አንድ ባባ የሚባል ራሱን እንደ እምነት አባት የሚያይ ሰው ያሳየናል። ባባ በስራው ሌባ እና አጭበርባሪ ሰው ነው። እናም ለተከታዮቹ አምላኩ ሁሉንም የያዙትን ገንዘብ እና ጌጥ እንዲጥሉ እንደነገረው ሲነግራቸው ሁሉም እንዳላቸው ማድረግ ይጀምራሉ። በዚህም ግሮቨር እና ባባ ይደሰታሉ። በምሽትም ባባ እና ግሮቨር አብረው እየጠጡ በዚህ አይነት የህንድ ባንክ እንደሚሆኑና በጣም ሀብታም እንደሚሆኑ ያወራሉ። በሌላኛው ትዕይንት በአሚኒ ጸጉር ቤት ፊት የሞተረኞች ቡድን ይቆማሉ። አሚኒም ከጸጉር ቤቷ ፊት ዞር እንዲሉ ብትነግራቸውም እነሱ ግን አሻፈረኝ ይላሉ። በዚህም ተናዳ ወደ ሲንጋም ጋር ትደውላለች። ሲንጋምም እንደመጣ ሞተረኞች ይደናገጣሉ። ሲንጋምም ይዟቸው ወደ ፖሊስ ጣቢያ ይወስዳቸዋል። የልጆቹን ቤተሰቦች በመምጣት ሲንጋምን እንዲለቃቸው ይጠይቁታል። ሲንጋምም እንዲህ አይነት ስህተት እንዳይሰሩ ነግሯቸው ይለቃቸዋል። በሌላኛው ትዕይንት ማሄሽ የሚባል ፖሊስ አንድ አምቡላንስ በሚሊዮን የሚቆጠር ህገወጥ ገንዘብ ይዞ ሲሄድ ያሳየናል። በዚሁም ሰዓት ሌላ መኪና መጥቶ ገጭቶት ውሃ ውስጥ ያሰምጠዋል። በንጋታውም ባባና ግሮቨር ጉሩጂ ጋር በመሄድ ህገወጥ ገንዘብ አዘዋዋሪዎች ጉዳይን እንዲተወው ይነግሩታል። እሱ ግን በልበ ሙሉነት እንደማያቆሙ ይነግራቸዋል። እነሱም በንዴት ጥለውት ይሄዳሉ። በሌላኛው ትዕይንት የማሄሽ ሚስት ለሲንጋም ባሏ ለስራ እንደወጣ እንዳልተመለሰ ትነግረዋለች። የዚህኑ ሰዓት ለሲንጋም ሪፖርት ይደርሰዋል። ሪፖርቱም አንድ መኪና ውሃ ውስጥ እንደሰመጠ ነበር። ወደዚያም ሄዶ ዋናተኞች ወደ ውሃው ውስጥ ይገባሉ። አምቡላንስ እንዳዩ ሲናገሩ አምቡላንሱን ከውሃ ውስጥ ሲያወጡት በውስጡ ማሄሽ ሞቶ ያዩታል። መኪናውንም ሲፈትሹ ገንዘብ ብቻ እንደሆነ ያያሉ። ጋዜጠኞችም መጥተው መዘገብ ይጀምራሉ። ባባም ይህን ዘገባ ያያል። በንዴትም መኪናውን ገጭቶ ውሃ ውስጥ የከተተውን ሰው በጥፊ ይመታዋል። የመታበትም ምክንያት አምቡላንሱ የእሱ ስለነበረ ነው። ጋዜጠኛዋ ካምላም ወደ ባባ ጋር በመሄድ ስለ ጉዳዩ መጠየቅ ትጀምራለች። ባባ ግን ስለ ጉዳዩ ምንም እንደማያውቅ ይነግራታል። እነ ሲንጋምም እውነቱን ማጣራት ይጀምራሉ። በዚህም በካሜራ እያጣሩ ሳለ ማሄሽ መኪናውን ወደ ፖሊስ ጣቢያ ከወንጀለኞች እጅ አውጥቶ እየወሰደ እንደነበር ይረዳሉ። ሲንጋምም ወደ ማሄሽ ቤተሰቦች ጋር በመሄድ ማጽናናት ይጀምራል። በመቀጠልም ወደ ባባ ጋር ይሄዳል። ባባም ጋር እንደደረሰ ሁሉንም ነገር እንደደረሰበት እና በቅርቡ እስር ቤት እንደሚያስገባው ይነግረዋል። የዚህን ሰዓት የከተማው ከንቲባ ግሮቨር በመምጣት ሲንጋምን እንዲህ ማድረግ እንደማይችል እና ሕግ እንደሚከለክለው ይነግረዋል። ሲንጋምም እሱን አብረው እንደሚያዩት ነግሮት በግርማ ሞገስ ከቦታው ይሄዳል። ሲንጋምም ከሄደ በኋላ እነ ባባ ተንኮል ይሸርባሉ። ታሪካችንን በመቀጠል ሲንጋም ጉሩጂን ይዞት እየሄደ ሳለ በእነ ባባ ሰዎች ጥቃት ይከፈትባቸዋል። እነ ሲንጋምም ከወንበዴዎቹ ጋር እልህ አስጨራሽ ፍልሚያ ማድረግ ይጀምራሉ። እነ ሲንጋምም እንዲህ መቆየት ስለማይችሉ ተጨማሪ ኃይል እንዲላክላቸው ይናገራሉ። በመሃል ግን ሲንጋም ሳያያቸው ከኋላ ሁለት ታጣቂዎች ሊተኩሱበት ሲሉ ጉሩጂ በመሃል ይገባል። በዚህ ምክንያትም የጉሩጂ ህይወት እዚያው ያልፋል። ሲንጋምም በዚህ በጣም ይበሳጫል። ሌሎች ፖሊሶችም ከረፈደ ይደርሳሉ።
በሌላኛው ቀን ሲንጋም አምኒ ይዟት ወደ መንደራቸው ይሄዳሉ። እንደደረሱም ሲንጋም ለአባቱ ቫተፑር ሊሄድ እንደሚፈልግ ይነግረዋል። አባቱም መኪና ይዞ እንዲሄድ ይነግረዋል። ሲንጋምም እንደደረሰ ወደ ሌላ ግቢ ይገባል። ከዚያም ማጣራት ይጀምራል። በሌላኛው ትዕይንት ሲንጋም የአምልኮ ስርዓት እየፈጸመ ሳለ ዳያ ደውሎ ለአምኒ ለሲንጋም ቫታፖር ፋብሪካ ስራ እንደጀመረ እንድትነግረው ይነግራታል። አምኒም ለሲንጋም ስትነግረው ሲንጋም በፍጥነት ወደ ቦታው ይሄዳል። በአንድ ቦታም የህገወጥ ገንዘብ ዝውውር የሚሰሩ ሰዎችን ያሳየናል። የዚህኑ ሰዓትም ሲንጋም ይደርሳል። እዚያ ያሉትንም ሰዎች በሙሉ አንድ በአንድ መሰባበር ይጀምራል። በብዛት ቢበልጡትም ሲንጋም ግን ደፋርና ጠንካራ ፖሊስ ስለነበር ሁሉንም አፈር ዲቤ ያበላቸዋል። በመጨረሻም አለቃቸውንም በጥፊ ይዘርረዋል። በሌላኛው ትዕይንት እነ ባባ ሲንጋም አሊን መያዙን ይሰማሉ። እናም ሲንጋም አሊን ወደ ሙምባይም እንደሚያመጣው ስለሚያውቁ ባባ አሊን ለመግደል እና ሚስጥራቸውን እንዳይናገር ማድረግ እንደሚችሉ እና መዘጋጀት እንዳለባቸው ይነጋገራሉ። በንጋታውም እነ ሲንጋም አሊን ከቫተፖር እስር ቤት አስወጥተውት በልዩ ጥበቃ ይዘውት ወደ ሙምባይ ጉዟቸውን ይጀምራሉ። ነገር ግን በአንድ ረጅም እና ትልቅ ድልድይ ላይ እነ ሲንጋም ላይ የነባባ ሰዎች ጥቃት ይከፍቱባቸዋል። እነ ሲንጋምም ያላሰቡት ጥቃት ስለነበር ብልጫውን ወንበዴዎቹ ይይዛሉ። ነገር ግን እነ ሲንጋምም ወንበዴዎቹ መረፍረፍ ይጀምራሉ። በመሃል ግን አሊን ከመኪናው ሲያስወጡት የወንበዴዎቹ ጥቃት ይደርስበታል። ፖሊሶቹም እየሞቱ ሲንጋም ሲያይ በንዴት እያንዳንዳቸውን ወንበዴዎች ማራገፍ ይጀምራል። ከዚያም አሊን ሆስፒታል ይወስዱታል። በዚህ ምክንያትም አሊ ይተርፋል። ይህም እነ ባባ ጋር ይደርሳል። እነ ባባም አሊ መትረፉን ሲሰሙ ይደናገጣሉ። በዚህ ምክንያትም አንድ ተንኮል ይሸርባሉ። ተንኮላቸውም ወደ ሲንጋም ፍቅረኛ ጋር በመሄድ ለማስፈራራት ነበር። በሌላኛው ትዕይንት ሞተረኞቹ ልጆች የአምኒ ጸጉር ቤት ሲያዩት በትክክል ስላልተዘጋ ለማጣራት ሲከፍቱት ወንበዴዎቹን ያዩዋቸዋል። እዚያው ውስጥም ፍልሚያ ይጀምራሉ። በመሃል ግን አንዱ ልጅ ሊመታ ሲል ሲንጋም ያተርፈዋል። ከዚያም እያንዳንዱን ወንበዴ መሰባበር ይጀምራል። ከዚያም ልጆቹን ባደረጉት ነገር ያደንቃቸዋል። በንጋታውም ግሮቨር መግለጫ እየሰጠ ሳለ አምኒ በጥፊ ትመታዋለች። ከዚያም ውሸታምና አጭበርባሪ እንደሆነ ስትነግረው ግሮቨር ሲንጋምን አምኒ እንዲያስራት ይነግረዋል። ሲንጋም ግን ሴቶችን ማሰር የሚችሉ ሴቶች ፖሊሶች ብቻ እንደሆኑ ይነግረዋል። እናም እየመጡ እንደሆነ ይነግረዋል። ሴቶቹም ከአምኒ ጋር በመሆን ግሮቨርን መሳደብና ሰዎች ፊት ማሸማቀቅ ይጀምራሉ። ሴቶች ፖሊሶችም እንደመጡ እና አምኒ ይወሰዳሉ። ነገር ግን ተይዘው ወደ ፖሊስ ጣቢያ ከመወሰድ ፈንታ መኪና ውስጥ ጣፋጭ ምግቦች እንዲበሉ ያስገቧቸዋል እና አምኒም በዚህ ይደሰታሉ። በሌላኛው ትዕይንት ሲንጋም ለማሄሽ ሚስት ማሄሽ እንደሞተ ይነግራታል። እሷም በዚህ አምርራ ታለቅሳለች። እነ ሲንጋምም የቀብር ስነ ስርዓት ያደርጉለታል። የዚህኑ ሰዓት ለነ ሲንጋም አሊ እንደነቃ ይነገራቸዋል። እነ ሲንጋምም ጊዜ ሳያጠፉ በፍጥነት ወደ አሊ ጋር ይሄዳሉ። ከዚያም እውነቱን ከተናገረ ምንም አይነት አደጋ እንደማይደርስበት ነግረውት እንዲናገር ይነግሩታል። እሱም ስለ ማሄሽ መናገር ይጀምራል። ታሪካችንም ወደ ኋላ ተመልሶ ያኔ ማሄሽ ገንዘቡን ከነሱ ወስዶ ወደ ፖሊስ ጣቢያ ሲወስድ እሱ ለባባ አገልጋይ ደውሎ እንደነገረ እና ማሄሽ ዘራፊ እንዳልሆነ ይነገራቸዋል። ጨምሮም ግሩጂን ያስገደሉት ባባ እና ግሮቨር ተመሳጥረው እንደሆነም ይነግራቸዋል። የዚህኑ ሰዓትም ፖሊሶቹ አንድ ላይ ተሰብስበው ወደ ባባ ጋር ይሄዳሉ። ባባንም አንገቱን ይዘው መሄድ ሲጀምሩ የባባ ሰዎች የፖሊሶች መኪና ላይ ጥቃት ያደርሳሉ። በዚህ ምክንያትም እነ ሲንጋም ያለ መኪና ይዘውት መሄድ ይጀምራሉ። ግሮቨርም ባባን ለማስለቀቅ ሰዎቹን አመጽ እንዲያስነሱ ይነግራቸዋል። ሰዎቹም ሙምባይን በአንድ እግሯ ያቆሟታል። ሰዎችን መደብደብና እቃዎችን ማውደም ይጀምራሉ። አሊም ወደ ፖሊስ ጣቢያ ባባ ላይ ሊመሰክር ሲመጣ በሽጉጥ ይገደላል። በዚህም እነ ሲንጋም ይደናገጣሉ። ምክንያቱም ባባ ላይ ሊመሰክር የሚችለው አንዱ ሰው እሱ ስለሆነ ነበር። በዚህ ምክንያትም ባባ በነፃ ይለቀቃል።
የነ ሲንጋምም አለቃ መጥቶ ስለ ባባ ጉዳይ እንዲያቆም ይነግረዋል። ሲንጋም ግን ለምን እንደሆነ ይጠይቀዋል። የባባም ሰዎች ግለሰብ ስለሆኑ አመጽ ማስነሳት እንደሚችሉ እና ፖሊሶች ግን ያለ ማስረጃ ምንም ማድረግ እንደማይችሉ ይነግረዋል። የዚህኑ ጊዜም ሲንጋም ሽጉጡንና ሸሚዙን አውልቆ ይሰጠዋል። ከዚያም ከሰዎቹ ጋር አንድ እንደሆነ ይነግረዋል። ሲንጋምንም ተከትለውት ሌሎች ፖሊሶች እንደዛው ማድረግ ይጀምራሉ። ሁሉም ፖሊሶች እንደሱ ያደርጋሉ። ፖሊሶቹም እርስ በርሳቸው የተደዋወሉ ሴቶቹም ሳይቀሩ እንደ ሲንጋም ማድረግ ይጀምራሉ። ፖሊሶቹም ያሉበት ተሰብስበው ወደ ባባ ቤት ይሄዳሉ። እንደደረሱም ተዘጋጅተው ስለነበረና ባባም እዚያው ቅልጥ ያለ ፍልሚያ ውስጥ ይገባሉ። ነገር ግን ፖሊሶቹ አሸንፈው ሲንጋም እነ ባባን ማናዘዝ ይጀምራል። ይህን በጋዜጠኞች ተቀርጾ ለህዝቡ ይተላለፋል። እነ ባባም ተይዘው ወደ ፖሊስ ጣቢያ እየሄዱ ሳለ መኪናው ይቆማል። ከዚያም ፖሊሶቹ መኪናውን ትተው በሌላ መኪና ይሄዳሉ። የዚህኑ ሰዓት ሌላ መኪና መጥቶ እነ ባባ ያሉበትን መኪና ገጭቶ እዚያው ይገሏቸዋል። ሲንጋምም ይህን እያየ ይደሰታል። ለህዝቡም ጥቃት እንደሆነ ይነገራቸዋል። እነ ሲንጋምም በኩራት ሲሄዱ እያሳየን ታሪካችን እዚህ ላይ ያበቃል።